ለምንድነው እንደዚህ ማየቱ አይበቃችሁም ወይ? ከኪሳችሁ አውጥታችሁ የምትሰጡት ለምንድነው ነው እኮ ጥያቄ። መብትሽ ነው መስጠት አይደለም። እዚህ ውስጥ አብርሽና ሩታ አይመለከታችሁም። እነሱ እኔ ልጠይቃት ሀኒያ እኔ ልጠይቃት። እናትዬ አንቺ ወደ አረብ ሀገር አሁን አረብ ሀገር ነሽ ኦልሬዲ ስትመጪ እንዴት ነበር የመጣሽው? ምን አገባሽ? ገደል ግቢ፣ እሱም ገደል ግቢ። ግን በቤተሰብ ብር ነው አይደል የመጣሽው? ቤተሰብሽ ናችሁ እንዴ? እንደነሱ ቀጥሉኝ። በስራታው የሩታ ጠበቃ ቆይ ተናገሪ አንዴ። ወደ አረብ ሀገር ስትመጪ ኦኬ፣ በስነ ስርዓት ተናገሪ። ሲጀመር ስነ ስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት። ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው የሩታ ጠበቃ ምትያት 10 ፓንት ሊኖራት ይችላል። አንቺ ግን ፕራይቬት ፓርቲሽን እንኳን መሸፈኛ እንኳን መግዣ የሌለሽ ማለት ነው። አንቺ ለሩታ ልትደግፊያት ነው፣ ቀሚስ ልትገዢላት ወይ ልትዝናና ዱባይ ልትሄድበት። ስድ ባለጌ መሆንሽ ራሱ አሳዳጊ የበደለሽ መሆንሽ በስነ ስርዓት እንኳን ማውራት አትችይም። ስርዓተ ቢስ ነሽ። በቃ ልክ የእውነት ስማርትፎን ስትይዙ እናንተ ስማርት የሆናችሁ ነው የምታስቡት። እናትሽ ይሄኔ ከሱቅ ማለት ነው ቡና ተበድራ ልጄ ትልክልኛለች እያለች እየጠበቀችሽ ነው። አንቺ ግን ባለጌ ስለሆንሽ የእናትሽን እጅ ምትነክሺ ስለሆንሽ ለራስሽ እንኳን ሳትሆኚ ለቤተሰብሽ እንኳን ሳትሆኚ ገና ሚዲያ ላይ ለምታውቂው ምን ይኖራቸው እኮ አታውቂም። ፍቅር ከሆነ አንዱን ጓደኛ ያዥና ፍቅር ያስተምርሽ የእውነት። ከዛው ለእናትሽም የሆነ ወልደሽ ምናምን ልጅ ማሳያ ይሆንሻል። የነሩታ እንትን ቪዲዮ እያየሽ ፍቅር የሚያሰኝሽ ከሆነ ማለት ነው። ግን ብልግና ነው፣ ነውር ነው። እግዚአብሔርን እንዴት ሰው ለእናቱ ነጠላ ሳይቀይር ለሌላ ሰው ላሽሞንሞን ቤቱን ልሙላ ብሎ ይላል? ደውይና እስቲ እናትሽን በስልክ እማዬ ምን ትፈልጊያለሽ? ምንድነው የጎደለሽ ብትያት ማለት ነው። ለምንድነው ልጄ ማትመጪው ብለሽ ብትያት ሀኒ እግዚአብሔርን ትንሽ የቋጠርኩት ልጅ ሳንቲም አለ ልጄ ልላክልሽ ነው የምትልሽ። ጎደለብኝ ብትያት እንኳን ማልመጣው እኮ እናቴ ሳንቲም ስለጎደለኝ ነው ብትያት ማለት ነው። እናት አትጨክንም። ግን አንቺ ምን ያህል አስጨክኖሽ ነው በእናትሽ ላይ የዚህን ያህል እናትሽን ነጠላ ሳትቀይሪላት ለሌላ ሰው ኧረ እኔ እንዴት እንደምትችሉበት። ከነና ደግሞ በእናንተ ማለት ነው አንገቱን ደፍቱ ነገ ያልፍልኛል ህይወቴን እቀይራለሁ ብሎ የሚያስበው የአረብ ሀገር ሴት እየተባለ ይሰደባል። ምን አገባሽ በብሬ ገደል ግቢ አንቺና ብርሽ ያውናለጊ ስድ አብሽ አፍቅራ ነው የመጣችው ወይ ውሸቷ ነው ለማለት እኮ ስለተወዘገበኝ እንደዚህ እኔ በራሴ ተወዘግቤ ስለሆነ እንደዚህ መበጫበጫው ወርታ አይ አትበጫበጭ ጌታንን ፕራንክ ነው ትምህርት ነው። ኧረ በስመ አብ ኧረ ይበቃል። ወይኔ ወይ ያኔ ማለኔ ወደ እህት አንዴ ልንገርሽ እኔ እህት አንቺ ልሳይ ነው አይደል ከሀገር ተሰደን ይወጣ ነው እዚህ ጋር አይደለም እዚህ ጋር እኛ ተሰደን ይወጣን ለስራ ነው። ስሚ ወይ አንዴ ልንገራችሁ እና የስራ እኮ ነው ዩቲዩብ ላይ ደግሞ በጣም ሰው እንዲያይሽ ማለት በቃ የሆነ እኔ ምን ብዬ ላስረዳችሁ እኔ አላውቅም። እኔ መቼም ለፍራንክ እንደተጀመረ አንድ ቀንም አልደነገጥኩም። ማንኛው ዩቲዩበሮች በጣም ፍራንክ ኃይለኛ ነው ብሎ ማንንም እውነቱን ልንገርሽ የሚወጣ ያልቅሻለሁ አታልቅሽላ ከዚህ በፊት ነው እንጂ ምክንያቱም ወረዚህ በኋላ ከሁለቱም በኋላ ልጁ ከሄደ በኋላ ያቅፋታል ብዬ አስቤ ስለነበር እዚህ ጋር መስለሽ መገኘት አለብሻ። ስለዚህ እዚህ ጋር ተጣሉ እንዴት ያቅፋታል ታውቃላችሁ? ባለፈው ሃይሚ ያስፈራራ ልጅ አለ ስትል እና ሁላችን ፕራንክ ነው ስትል መጨረሻ ላይ በቃ ይዞሽ ይላታል መስሎኝ ነበር። መጨረሻ ላይ ፕራንክ ምናምን የሚባል ነገር ስሜት ያለ እሱም ሌላ ነገር አመራ። ነገሩ እኮ ወደ ሌላ ከረረ እኮ ከሯል እኮ እሱ ነገር አርጋ ቢሆን ሰው ፊት አላሳፍርም ብላ ከተቀብላ ደግሞ አልፈልግም ሁለተኛው ቀን አልፈልግም ውስጥ ብለ ስለው እምቢ አለ። በቃ እምቢ አለ። እኔ አልፈልግም አላፈቅርም። አይ ላይክ ልጅ መድኃኒት 10 መድኃኒት መሰጣት አለብኝ። ሃይሚና ብሩክ አንድ ሆኖ ልጁን አልሰማ ማለት ነው የሚሻለው በዋብበት ላይ ሆኖ መስራት ብሩክና ሃይሚ ይሄንን በሁለተኛ ነው ሁለት ሰዓት
በጎች ነው እንጂ የሚባለው እንደነዚህ አይነት ሴቶች የመዳም ቅመም አይባሉም። እንዴ አሁን እኛ ከናንተ ተቆጥረን ነው የመዳም ቅመም? ላላላላ ማይፋ ኪዳ እና እዚህ ስሟቸው እንደው ያለ መቶሪያ ላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ ስሙ የሚሉትንማ በኋላ ነው። ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም። ምክንያቱም ሰኞ ማታ በጊዜ መምጣት በታችሁ ያዙ። አሁን የጓደኞቻችሁ እንደፍላጎታችሁ አንቺ ዝም በይኔ መልክ ላስተላልፍ ነኝ። ያንቺስ ከፋ ቁም ነገር ነው። ከምሬ ነኝ። ምን እንደምታደርጉ ልንገራችሁ ማለት ነው። ራስ በራሳችሁ ኦኬ ተቀራረጹ፣ ፖስት አድርጉት። የአብርሽና ሩታ ግን እንዳታደርጉት። ምክንያቱ በዩቲዩብ ሞር ቪው እንዲታይ ሰው በጉጉት እንዲጠብቅ። ከዛ ቪዲዮ ከለቀቁ በኋላ እናንተ ስቶሪ ላይ ታደርጋላችሁ፣ ፖስት ታደርጋላችሁ እንደ ፍላጎታችሁ። ግን የተቀረጸ ሚዲያ ላይ እንዳታወጡ አደራችሁ። እነሱ ካለቀቁ በፊት እንዳናመጣ አንድ ነገር ልንገርሽ ወይ እንደ ነፃነት ማለት ነው። ትምኝማ ማለት ነው። አንቺ ያለሽው ሲጀመር ዱባይ ነው። የት ነው ያለሽው? እኔ አይደለሁም። እኔ እዛ ቢሆንማ ማለት ነው የፖሊስ ልብስ ለብሼ ማለት ነው እያንዳንድሽ ስልክሽን ፈትሼ ይቻላል እኮ ልንገርሽ ማለት ነው። እኛ ማለት ነው እናንተ ዱባይ ያላችሁ በአካል ስታገኙ እኛ እዚህ ሌላ ሀገር ተጓድምን እነሱን በምኞት እየጠበቀን ፎቶዋችን ራሱ ቪዲዮአችን ሳንፎስት ልንቀራ። ኧረ እባክሽ 10 ጊዜ ነው ፎቶው እዚህ ጋር ብቻ ላላ አይደለም እኮ እነሱ ከለቀቁ በኋላ ነው አይደለም። እነሱ አሁን እሁድ ከሆነ ማለት እሁድ ከሆነ ሰኞ ግድ ይለዋል። አብርሽ ግድ ይለዋል። ሰኞ ማታ ምንድነው አንድ ቀን መጠበቅ አቃተሽ? 7 ቀን እንኳን ጠብቀናል በቤታቸው 10 ቀን ሆነ። አሁን እኮ እንዴ ያንቺስ ከፋ። ስለዚህ በነበረ ቪዲዮ የተዝናናችሁ ቆያለሽ። ከታመጣሉና አንቺ ሁላችን እንደዚህ ነኝ። አንቺን እኮ አይደለም ያወራቸው ወደ እዛ ምን ሄደው ልጆቹ ማዳንያለም ባያርግሽ አንቺ ይከታተረ በግ ማለት ነው። ጅብ መሆንና ዝንብ መሆን ነው መጥፎ እንጂ ዘግ አላማችን ነው። ዝም ብላ ማሳደር ከጀመርኩ ከዚህ ቤት እየፈሰሽ ነው የምትወጪ። ብላችሁ እያወራችሁ በሉ እንትን ነው አራማ ወሬያችሁን ለማስቀየር ነው። አይ አንቺ ጣፋቸው ለምን ደግሞ ቦሎክሽ? አረኔ አግባት ሄዳለች። ማነው ብሎክ ያረጋት? ቦልኩ እንዳትቦልኩ ይቦላከ እናት ቆሻሽ ምን ይሰራል? እኛ ቆሻሽ ና ብሎክ ያዳምጥ ልክልኳን ብሎክ ሳይሆን ሚታርጓት ታዊትን ሳቢያ ሁሉም አሉ እንዴ አይታዩ በቃ ሸዊት እንዳትገባ ነበር አመለጠች። ማን ተሳደብ ያላት? የታለች ተሳድባለች እንዴ? ገስት እየላከች ነው። የታለች? ገስት ላከለች እንዴ? ሄደስ ገቢያት ገስት እኔ ታች ሉር ነይ ግቢ እኔ እኔ ታች ሉር እንኳን ደህና መጣ። ድንግል ማርያም ልጅ አላችሁ። እንዴት ነሽ? ደህና ነሽ? ጉድ አለ ሌላሽ ድንግል ማርያም ናት። ይቅርታ እኔ አለም አድረሽልኝ ማርያም ሁሉ ሰላም ነው። ድንግል ማርያም አለን ሀናን ባይሽ እንዴት ናችሁ? ሁሉ ሰላም ወዳችኋለሁ። ባይ ተቀመጪ። የኔ ወድ እንዴት ነሽልኝ? የድንግል የኔ ማር እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ውዴ። እንዴት ነሽልኝ? ሁሉ ሰላም ነው? ልጆችሽ እንዴት ናቸው? እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ? ደህና ነኝ የኔ ወድ፣ ደህና ነኝ የኔ ወድ። ወይኔ ተጠፋፋ እንደው ትልቅ ፎሎ አድርጉኝ። ፎሎ አድርጉ። ወደ ጸበል ነበርኩኝ፣ ወደ ስውሯ ማርያም ነበርኩኝና ለዛ ነው የጠፋሁት። ማርዬ በቀደም ቮይስ አድርገሽልኝ መልሼልሻለሁ እንዴ? እኔ እንጃ የኔ ውድ፣ ወደዚህ ያልኩኝ ችግር የለሽም እንጂ ደህና ነሽ? ሁሉ ሰላም ነው? ችግር የለም። ነሽ? እንዴት ነሽ? ደህና ነው? ደህና ነኝ። አሁን ደህና ነሽ? ተመስገን። እግዚአብሔር ይመስገን ፈጣሪ። ለእግዚአብሔር ምንም የሚሳነው ነገር የለም። ትክክል። ልጆችሽ እንግዲህ ሊጋቡልሽ ነው። እንኳን ደስ አለሽ። ቃል ኪዳን ሊያስሩ እንደ ቃላቸው
አሜን። ክብሩን ጠቅልሎ ይውሰድ ፈጣሪ። እኔ እህት ዋዬ እንዴት አለሁልሽ። አልሐምዱሊላህ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አንቺስ? እንኳን አደረሳችሁ ሳልላችሁ በዛው ጠፍቼ ቀረሁኝ። ችግር የለውም እህቴ። ድንግል ማርያም ልጅ ደህና ነሽ? ተረፈኝ ታቀኝ አለሁልሽ። እንዴት ነሽ ልኝማ? ደህና ነሽ? እኔ ያቅሻለሁ። ሰላም ነው? እግዚአብሔር ይመስገን አለን። ይመስገን እናቴ። አብሽሪ በርቺ። የሆነ ነገር ሰምቻለሁ ግን በርቺ አብቲ። እሺ እናቴ። ሁሉም ነገር ለኸይር ነው። እውነት ነው። ሁሉም ነገር ለበጎ ነው። አይዞሽ፣ ማጽናናት እንስጥሽ ፈጣሪ። አሚን። በዓል እንዴት አለፈ? ያው በስደት በዓል እንዴት አለፈ አይባልም፣ ግን እንዴት ነበር? አላገኘሁትም። አልሐምዱሊላህ ጤና ካለ ዋናው አፍያ ነው። እውነት። አይ አንዳንዴ ሰዓት ያዛባሉ። በዚህ የሆነ ሰሞን ላይ ካያችሁ በጣም እያመሹ ነው ቪዲዮ የሚለቁትና ይለቃሉ ብዬ አስባለሁ። ሰዓት አርፍደው የሚታይላቸው እኮ ሰላም ነበር ነገር ዱባይ ያሉት ቢነግሯቸው ደህና ነበር። አይ ይመጣሉ። እንደ ማዳም ሆነባቸው ነው። ቀኑ ማታው ቀን ሆነባቸው። ተረጋጉ። በእነሱ ጫማ አይደለም ምን እንዳጋጠማቸው አናውቅም። ምን ታውቃላችሁ? ዝም ብላችሁ አትፍረዱ። እንዴ ጥቅሙ ለነሱ ደግሞ እንፍረድ። ምን እንዳለ ምን እናውቃለን? ወይ ማሪ አይ ዋናው ሰላም ሆናችሁ ቀኑ ሲለቁ ማታ ሆኖባቸው ነው። ማታው ደግሞ ቀን ሆኖባቸው ነው። ለዛ ነው አትፍረጅባቸው። ኧረ ትናንትና አብርሃም ሃይሜ ብሩኬና ሃይሜ እዛ ጊዜ በሰናገረ ሰዓት ልቅልቅ ብለናል፣ ግራ ተጋብተናል እያለ ሰው አይረዳም። ጉድ እኮ ነው እኮ ሰዓቱ የተቀረጸ ቪዲዮ እኮ ነው ጋይስ። ሲሞኝ የትናንትና ቪዲዮ እኮ ነው ይሄ። ይሄ ትናንትና ነው። የትኛው ፎቶ ከትናንትና ሊሆን ይችላል። ሊሆን ይችላል እኮ አልኩሽ እኮ እንደ አዲስ አበባ አልመሰላቸውም። ለዛ ነው አትፍረዱባቸው። ማዳም ካልክላ ነው ብሎም እንኳን መፎሰት አለባችሁ። ምናገኝ እናቃለን ብሎ ይበሉ ይላሉ። ጠብቁ ቲቲ ሚየረት ያራንቺስ ነገር ነው። እነሱ እኮ ሰዓት እንትን ሲል ዋና ደህና ይሁን። ሌላ ችግር የለብንም። እናገኝም ተወኛ እንጠብቃለን። እንግዲህ እየፈረደን አይ ይመጣሉ። እኔ በጣም አሁንም ራሱ ረጅም ሰዓት እየጠበቅኳቸው ነበረ፣ ግን አርፍደው ነው የሚመጡት በእርግጠኝነት። ማነሽ ሚውት አድርጌ እያወሩ አይደለ? ሸዊቴ ጋር ነው። ሸዊቴ ጋር ቆይ ሚውት ላድርጋት። እኔ እንኳን ስራ ላይ ቢዚ ሆኜ ከዛም ቪዲዮ ተለቋል። ዛሬ ቪዲዮ ሳላይ ቆየው ብዬ ዩቲዩብ ውስጥ ሩጬ ሲገባ የለም። ከዛም ቲክቶክ ውስጥ ገባ። እግዚአብሔር በሩጫ ነው እዚህ የመጡት። አሁን ነው ከስራ የተነሳሁት። ሩጬ ዩቲዩብ ውስጥ ቪዲዮ ለማየት ተዘጋጅቼ ነው የገባሁት። ጣፋጭ እኔ ግን ለምን እንደገባሁ ታውቂያለሽ? ግን አዩ ለምንድን ነው የሆነ ሰው እዚህ ጋር የከኛ ልጆች ነውና በጣም የኛ ልጆች አይናችሁ በስማ ፓወሩ ግን ፓወር አይደለም። ማምላክ ምስክሬን የምሬ ነው። እንዴት ትፈትሻላችሁ፣ ትበረብራላችሁ። አሁን እዚህ ጋር ሲዋራ ገብቼ ነው ስተንትሽ እውነት ጠፍቷል። ማርያም ናት እኔ ነበር ያሳውቁት ሲሆን ራሱ ማለት ነው። እኛ ልጆች የድንግል ማርያም ወንደንፈስ ቅዱስ ባይዘው ማለት ነው። የድንግል ማርያም ማለት ነው። ባይዘው የኛ ልጆች እኮ ማለት ነው የአብርሃም እህቶች የአብርሃም ወዲቶች ማለት ነው በጣም ነው የሚለዩት። አይ ድንግል ማርያም ልጅ ነኝ። እንዴት ነሽ ውድ እግዚአብሔር? ጠፍተሻል እኮ በሰላም ነው? አዎ ትንሽ ሀዘን ላይ ነበርኩ፣ በዛ ላይ ጸበል ላይ ነበርኩ። ለዛ ነው የጠፋሁት። እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን ማሬ፣ ሁሉ ሰላም ነሽ? ተንግዶ ወደ ተጠፋለች ነው ባይዘወይ 41 ሰዎች እዚህ ጋር አላችሁ እና ሁላችንም ሀጂ ነን እና ደግሞ አልሐምዱሊላህ በይ ማለት ነው። በዚህ በቀን በዛ ነው አሚንማ
አይ ስም ሁሉም ያቀኛል ስምን ስላላስተካከልኩት። አይ ችግር የለውም። አሁን ታስተካክላችሁ እናውቃለን። አዎ ኢትዮጵያ ነኝ። አዎ አትማጭም እንደዚህ እመጣለሁ። ተጊ አሁን በደንብ በሰፊው ተቀበሏቸው። ሰርጋቸውን ሄዱ ታደሙላቸው። እውነት ያሉት ይታድሙኝ። እኔ ምን አለብኝ? አብራቸው አይደለም እዛም አይደለም ዱባይ አይደለም። ዱባይ አይደለሽም እንዴ? ዱባይ መስለሽ ነበርኩት ግን አይደለም። ድሮ ማለት አይደለም ቅርብ ጊዜ ልጆች የሆነ ቦታ ተጠርቶ ሲሄድ እኔም ደግሞ እዛን ቀን ለማየት ተቃጥሬ ቤተሰቦች አትሄጂም ሲሉኝ እቀራለሁ አይደለም። እንደዛ ነው የሚሰማኝ አሁን ላይ። እኔም ደበረኝ ጊዜ ወላጆች እኛ ሲነሳ አትሄጂም ብለው ያስቀራሉ። ከዛን ጓደኞቹ ይሄዳሉ እኔ እቀራለሁ። እንደዛ ነው። ንዕማር ታውቀኛለች። ንዕማር ከዚህ በፊት ምንድን ነው ያልኩት? ዱባይ ሲመጡ ጊዜ ምን ነበር ያልኩት? ንዕማር እስቲ ንገሪያቸው። እግዚአብሔርን እኔ እንደዚህ ነው ቤተሰቦች እኔ ለማየት የተቀጠርኩትን ቦታ አትሄጂም ብላሉ። ከዛን ጓደኞቹ ይሄዳሉ እናደዳሉ። እንደዛ ነው መስሎኝ። እኔ ግን ማለት ነው እንደ የምወደውን ሰው በቀይ ምንጣፍ ነበር የምቀበላቸው የነበረው። አደብቄ ራሱ አምልጬ ራሱ ማለት ነው ነበር እኮ አንቺ ማረ ብለሽ ነበር እኮ አንቺ ከዚህ በፊት። እኔ ደግሞ ማለት ነው እኔ ገስት ላይ ነው ቁጭ ብለን ያወራነው። እኔ ደግሞ በቀይ ሩታዬ ስትመጣ በቀይ ቅሽ የኔ ቆንጆ ይመጣሉ እንዴ ላሊት ደግሞ ይሄ ደግሞ ምን ማለት ነው? ባንካችን ልባችሁ እንትን አታረገኛ። በመጀመሪያ ያሽቃብጣል ነበራችሁ። ልጆቻችሁ እንደፈለጋችሁ አታሽቃብጡ። ውሸታሙላ ዱባይ ሁኜ በሆነ እኔ ይውላችሁ ለማያቸው እያሽቃበጡ ነው። ውሸታሙላ ሸዊ ነው። ልጆቻችሁ ብቻ ነው አሁን ማለት ነው። እኔ አሁን ማለት ነው እኔ አልቀናም። ለምን አንደኛ በአካል ቤት ድረስ ሂጅ አግኝቻቸዋለሁ። ቢያንስ በቲክቶክ አብሬያቸው መጥቻለሁ። ሲቀጥል ደግሞ አዲስ አበባ ሲመጡ ደግሞ ቡታጀራ ላይ ደግሞ ሰርጋቸውን እታደማለሁ። ምን እፈልጋለሁ ከዚህ ባይዘው እንደሆነ የራሱ ኢትዮጵያ ቢሆን ማለት ነው የድንግል ማርያም እንዴት እንደሚመጣ ነበር ወይ የድንግል ልጅ እኮ ከዘንበፊት ሲመጡ እኮ እያልሽ ነበር የኔ ውድ። አይዞሽ እኔና አንቺ ብርታቱ ይስጠን። ሌላ ሀገር ያለ ነው ብርታቱ ይስጠን። ፈጣሪ ብርታቱ ይስጠን የኔ ውዶች። አይዞን ተጋግዘን ቢሆንም እንውለን። እንዴው ተረጋግተን ቢሆንም ችግር የለውም። ተረጋግተን እንግባባለን። ፈጣሪ ዛሬ ሰከረ ማርያም